መጽሐፍ ቅዱስም የነቢያችን አለይሂ ሰላቱ ወሰላምን መምጣት በኢየሱስ ክርስቶስ አንደበት እንደተገለጸ መጽሐፍ ቅዱስ በራሱ ያስተምራል። በኢየሱስ ክርስቶስ አንደበት ከተነገሩ ትንቢቶች እንጀምራለን። በዮሐንስ ወንጌል በምዕራፍ 16 ዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ ኢየሱስ ክርስቶስ እንዲህ ይላል፣ እኔ ግን እውነት እነግራችኋለሁ፣ እኔ እንድሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና፣ እኔ ብሄድ ግን እርሱን እልክላችኋለሁ። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል ይላል። እንግዲህ ይህንን ጥቅስ ቆም ብሎ ማየት አስፈላጊ ነው። በዮሐንስ ወንጌል 16:7 ላይ እኔ ግን እውነት እላችኋለሁ እኔ እንድሄድ ይሻላችኋል ይላል። እኔ እንድሄድ ይሻላችኋል፣ እኔ ባልሄድ አጽናኝ ወደ እናንተ አይመጣምና ይላል። አሁን ኢየሱስ ክርስቶስ አጽናኝ እንደሚመጣ ነግሮናል። እሺ ሰምታችኋል ኡስታዝ ምን እንዳለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ ኡስታዝ በእኛው መጽሐፍ እኛን ሊያሻመቀ ወይም ደግሞ አይ እናንተ እያሉ በቃ የሆነ የማይረባ ትርክት ሲተርኩልን ሰምተነዋል። እንደዚህ አይነት ትርክት ብዙውን ጊዜ ይነገረናል፣ እንሰማለን። እግዚአብሔር ይስጥልን። በእኛው መጽሐፍ እኛውን መልሶ ስለሚነግሩን እግዚአብሔር ይስጥልን። ከዚህ ቀጥሎ በጣም ነው የሚያስተሳዝበን። ያለ ውሸት በውሸት ሃይማኖት ማቆም መሞከር ማለት በጣም ይከብዳል። በውሸት ሃይማኖትም ለማቆም እንዳይናጋ እንዳይፈርስ መሞከሩ በጣም ደስ ይላል፣ ጥረታቸው ማለት ነው። ነገር ግን አሁን በዚህ እሳቸው ኡስታዙ እንዳሉት ምንድን ነው የነብዩ ሙሐመድ ማምጣት በጌታ በኢየሱስ ክርስቶስ አንደበት ተነግሮለታል ነው አለው። በየት? በቅዱስ ዮሐንስ ወንጌል ምዕራፍ 16 ቁጥር 5 ላይ እኔ ብሄድ ይሻላችኋል፣ እኔ ካልሄድኩ አጽናኙ ወደ እናንተ አይመጣም ብሏል። ስለዚህ አጽናኝ የተባለው ማን ነው? ለነብዩ ሙሐመድ የተነገረው ትንቢት ነው። ስለዚህ ነብዩ ሙሐመድ በመጽሐፍ ቅዱስ ተጠቅሷል እንደሚመጣ ብሎ በእኛው መጽሐፍ እኛው ሊያጃጅሉን ሲሞክሩ ሰምተናቸዋል። እንግዲህ ብዙ ቅጥፈት እናያለን። ብዙ በእኛው መጽሐፍ እኛን ለማዋሸት ሲሞክሩ እንሰማቸዋለን። እሺ ይሁን። የነብዩ ሙሐመድ መምጣት በቅዱስ መጽሐፍ ተነግሮለት ከሆነ ለምሳሌ ጌታ ኢየሱስ ክርስቶስ ከድንግል ማርያም መወለዱን ትንቢት ተነግሮለት ነው የተወለደው። ስለዚህ ጌታ ደግሞ ትንቢቱ ከተነገረለት ሳይቆይ ተወለደ፣ መጣ አዳም ለማዳን። ነገር ግን የነብዩ ሙሐመድ መምጣት በትንቢት ተነግሮ ከሆነ ለምን ዘገየ? 600 ዓመት የት ቆየ? ወይስ ትንቢቱን ለመሸሽ አይ አልመጣም ብሎ ነው የቆየው? 600 ዘመን የት ቆየ? አንድ በሉ። እንዲህ ከሆነ የነብዩ ሙሐመድ መምጣት በመጽሐፍ ቅዱስ ተነግሮለት ከሆነ ሐዋርያት ስለ ነብዩ ሙሐመድ መምጣት መስበክ ነበረባቸው። ነገር ግን እነሱ የሰበኩ ስለ ጌታ ስለ ኢየሱስ ክርስቶስ ነው፣ ስለ መንግሥተ ሰማያት ነው የሰበኩ። ታዲያ ሐዋርያት ካልሰበኩ አይመጣም ማለት ነው። ስለማይመጣ ነው ማለት ነው። ሲቀጥል በዚህኛው መጽሐፍ ላይ የተነገረው ወይም ደግሞ በዮሐንስ ወንጌል ምዕራፍ 16 ቁጥር 5 ላይ የተነገረው ቃል ስለ መንፈስ ቅዱስ መምጣት ነው። ጌታ ኢየሱስ ክርስቶስ ሞቶ አሁን እኮ ጌታ ኢየሱስ ክርስቶስ በአንድም መጽሐፋቸው ምን ይላሉ? ጌታ አልሞተም አልተሰቀለም፣ ሞተ ተሰቀለ ያሉትን ረገምናቸው ይላልማ አይደለ? ቁርአናቸው ረገምናቸው። ስለዚህ ከሙታን አልተነሳም ነው አይደለም ብሉ። ነገር ግን አሁን ይሄ ኡስታዝ ጌታ ኢየሱስ ክርስቶስ ሞቶ ከሙታን እንደተነሳም እየመሰከረ ነው። እግዚአብሔር ይስጥልን። አያችሁ፣ ጌታ ይህንን ቃል የተናገረው ከሞቶ ከተነሳ በኋላ ነው። እዚህ ጋር የእነሱ ትምህርት ምንድን ነው? ፈረሰ ማለት ነው። ጌታ ሞቴ፣ ተቀበረ፣ ተነሳ ያሉ ረገምናቸው ያለው ቁርአኑ። እዚህ ጋር ደግሞ ኡስታዙ ከትንሣኤ በኋላ የተነገረውን ቃል አምጥቶ ለእኛ ምነግረን ከሆነ ጌታ ኢየሱስ ክርስቶስ ሞቶ ከሙታን ተነስተዋል ማለት ነው። ስለዚህ ክብር አላቸው ማለት ነው። ከኛ የተነገረው ቃል ጌታ ኢየሱስ ክርስቶስ ምን አላቸው? ሐዋርያትን ከዚህ ከኢየሩሳሌም አትጡ፣ እዚህ ቆዩ፣ አጽናኙ መንፈስ ነው ያላቸው።
እንጂ አጽናኙ ሙሐመድ አላለም። አጽናኙ መንፈስ ወደ እናንተ እስኪመጣ እዚሁ ኢየሩሳሌም ቆዩን አላቸው። ሐዋርያትም ይህን ትእዛዝ ተቀብሎ በኢየሩሳሌም ከተማ ቆዩ። መንፈስ ቅዱስ በ50ኛው ቀን ወረደላቸው። አያችሁት? መንፈስ ቅዱስ ወረደላቸው ነው የሚለው እንጂ ነቢዩ መሐመድ ወረደላቸው አይለንም። መንፈስ ቅዱስ ከተቀበሉ በኋላ ለስብከት የወጡ። ስለዚህ በውሸት ትርክት አይከብድ። ለእኛ ባትሳቀቁ የእናንተን ሃይማኖት የሚከተል የእናንተን ዳዋ የሚሰማ ለእነሱ አትሸማቀቁም። ለእነሱ እኛን እንኳን ተለማምደናል። እየዋሻችሁን የእኛንም የተቀበላችሁ ለእኛው መልሳችሁ በእኛው እኛን ስትሸውዱን ሰምተናል ብዙውን ጊዜ። ነገር ግን ለእናንተ አማኞች አትሳቀቁም እንዴ? እውነታው እኮ ምንም ቢሆን መገለጡ አይቀርም። እውነታው ምንም ቢሆን መገለጡ አይቀርም። እንሰማለን አይደል? ስለዚህ ቀለል ያለ ውሸት ብንዋሽ በጣም መልካም ነው። በእኛው መጽሐፍ እኛም ማሸማቀቅ ነቢዩ መሐመድ ይመጣል ይለናል። ስለዚህ የሆነሽ ነቢዩ መሐመድ የሚመጡ ከሆነ ትንቢት ተነግሮላቸው ከሆነ ትንቢት የተነገረለት ሰው ደግሞ ኃያል ነው መሆን ያለበት። እንደ ጌታ ኢየሱስ ክርስቶስ ሲወለድ ትንቢት ነው የተነገረለት። ከዛ መጣ፣ ተወለደ፣ ተጠመቀ፣ ጾመ። ከዛስ ድውያን ፈወሰ፣ ሕሙማን ፈወሳቸው፣ ሙት አስነሳ፣ እውር አበራ። አያችሁ፣ እውር አበራ፣ ጎባጣን አቀና፣ አጋንንት አወጣ። ነቢዩ ሙሐመድስ እስቲ ይህንን ሰርቷል? እሺ እናንተ እንዳላችሁ መጡ ብለን እንቀበል፣ ችግር የለውም። ከ600 ዓመት በኋላ በግድ መጡ ብለን ብንቀበል ሙት አስነስተዋል ወይስ? እሺ አይን አበርተዋል ወይ? ድውይ ፈውሰዋል ወይ? አጋንንትን አወጥተዋል ወይ የሚባለው ብንል ዜሮ ነው። ስለዚህ እባካችሁ ባንነካካ። አሁን እናንተ በምታመጡት ነው መልሱ እንጂ እኛ እኮ እናንተ በተናገራችሁት ላይ ነው መልስ የምንሰጠው እንጂ ሌላ መልስ አንሰጥም። እናንተ በተናገራችሁት እኛኑ ለማሸማቀቅ ስትሞክሩ እኛ ደግሞ መልስ እንሰጣለን ማለት ነው። ስለዚህ እንደኔ የሚሻለው ምንድን ነው? አንድ አማኝ በመጽሐፉ ማይሸማቀቅ ከሆነ ወደ ሌላኛው አማኝ ወይ ሃይማኖት መጽሐፍ ለምን ይሄዳል? ስለዚህ በቁርአን የሚሸማቀቁ ከሆነ እሰየው፣ አዎ መጽሐፍ ቅዱስ ያንብቡ። ስለዚህ በቁርአኑ ማይሸማቀቁ ከሆነ ስለ ቁርአኑ ብቻ ቢያስተምሩ ምን ችግር አለው ነው። ወደ መጽሐፍ ቅዱስ ሲመጡ ምላሽ ይሰጣችኋል። ከዚያስ እነሱ ጌታ ኢየሱስ ክርስቶስን ሲነቁ እኛስ ግድ ስለ ነቢዩ መሐመድ መናገር አንተውም፣ ስለ ቁርአን መናገር አንተውም። ስለዚህ እኔ በጥፊ ልበል ጎንበስ ይበልልኝ ማለት ደግሞ ኖ አይቻልም። እንዳንከባበር የምታደርጉን እናንተው ናቸው። ስለዚህ ነገሩን ሰገን በላችሁ ብትመርምሩ ጥሩ ነው። ስለዚህ ነቢዩ መሐመድ በመጽሐፍ ቅዱስ እንደሚመጡ ትንቢት ነው የተነገረላቸው ላለን ተመችቶኛል። ሙዱ ተመችቶኛል። ሰላም ክርስቶስ ከእናንተ ጋር ይሁን።